ኢትስዊች የቢዝነስ ዘገባ አጋራችን ነው። እጅግ አድርገን እናመሰግናለን። እንዴት ቆይታችኋል? የተከበራችሁ ተመልካቾቻችን ከሰዓቱ የቢዝነስ መረጃዎቻችን ጋር አብራችሁን ቆዩ። በ2018 በጀት ዓመት ባለፉት 4 ወራት ከ265 ሺህ በላይ ለሚሆኑ ዜጎች የስራ ዕድል መፈጠሩን የአማራ ክልል ስራና ክህሎት ቢሮ አስታውቋል። በበጀት ዓመቱ ከ1 ሚሊዮን በላይ ለሚሆኑ ዜጎች የስራ ዕድል ለመፍጠር አቅዶ እየሰራ መሆኑንም ቢሮ አስታውቋል። በዚህ ጉዳይ ላይ ተጨማሪ መረጃ ላደርሰን ባልደረባችን በቀለ ተሾመ እዚህ ስቱዲዮ ተገኝተዋል። በቀለ እንዴት ቆይተሃል? ሰላም ነኝ። እንግዲህ የስራ ዕድል ፈጠራው ምን ይመስላል? በተለይ ደግሞ መንግስት ለዘርፉ የሰጠው ትኩረት እንዴት ያለ ነው? መረጃዎችን ማጋራት ይችላል? አመሰግናለሁ። ከዛ በፊት እንግዲህ እንደሚታወቀው ኦልሞስት ወደ 1 አመት ሊሆነው ነው የማክሮ ኢኮኖሚ ማሻሻያ መንግስት እያደረገ ነው የሚገኘውና ይሄ ማሻሻያ ለስራ ዕድል ፈጠራው ያለው ፋይዳ ምንድነው የሚለው የተወሰነ እናነሳለን። እንግዲህ ማክሮ ኢኮኖሚ በዋናነት ከሚያነሳቸው ወይም ደግሞ ትኩረት ሰጥቶ ከሚሰራባቸው ጉዳዮች አንዱ የስራ ዕድል ፈጠራ ነው። ስለዚህ ይሄ ማክሮ ኢኮኖሚ በዚህ አመት መጀመሩ ለዘንድሮም ለቀጣይም የስራ ዕድል ፈጠራው ያሉ ምቹነት አለና አንደኛው የመጀመሪያው የምናየው የአካባቢ ጸጋ መለየት ነው። የት አካባቢ ነው ጸጋ ያለ፣ ያ ጸጋስ እንዴት ነው ወደ ስራ ገብቶ የስራ ዕድል መፍጠር የሚለው ለመለየት ያስችላል። ከዚያ ባለፈ ደግሞ ከዚህ ቀደም ብዙ ጊዜ ዜጎች የስራ ዕድል ይፈጠርላቸዋል ግን በጊዜያዊነት ይበዛ ነበር፣ ያው ቁጥራዊ መረጃዎች እንደሚያሳዩት ማለት ነው። ስለዚህ ይሄ ዜጎች አሁን ላይ የስራ ዕድል ሲፈጠርላቸው ሀብት ማፍራት ላይ ትኩረት እንዲያደርጉ ታሳቢ ያደርጋል ማለት ነው። ከዛ ባለፈ የስራ ፈጠራውን እሴት ሰንሰለት በመጨመር ዜጎች እንዲሰሩ ያስችላል ማለት ነው። ይሄ ከሆነ በዘንድሮ አመት የ2018 በጀት አመት የባለፉት 4 አመታት የስራ አፈጻጸም ምን ይመስላል የክልሉ የሚለውን ስናየው እንደ ክልል የተያዘው በበጀት አመቱ ከ1 ሚሊዮን በላይ የስራ ዕድል ለመፍጠር ነው እቅድ የተያዘ። የተመዘገቡት 740 ሺህ ናቸው። ይህን መረጃ እስከምናጠናቅር ጊዜ ያለው ማለት ነው። ይሄ ከነዚህ ከ740 ሺህ ውስጥ በመጀመሪያው ባለፉት 4 ወራት ውስጥ ከ265 ሺህ በላይ የስራ ዕድል ተፈጥሮላቸዋል። ከነዚህ ውስጥ 187 ሺህ የሚሆኑት ቋሚ የስራ ዕድል የተፈጠረላቸው ናቸው። ከዚህ ከ1 ሚሊዮን በላይ ከሚሆኑት ደግሞ የውጭ ሀገር የስራ ስምሪት ይፈጠርላቸዋል ተብሎ የተያዘው 100 ሺህ ነው። በ4 ወር ውስጥ ደግሞ 68 ሺህ በላይ የሚሆኑ ተፈጥሮላቸዋል። እንግዲህ የስራ ዕድል ሲታሰብ ደግሞ መንግስታዊ ድጋፍን በዋናነት ትኩረት ያደርጋል። ከነዚህ መንግስታዊ ድጋፎች የሚባሉት መሬት፣ ሸድና ብድር ናቸው። የነዚህን አፈጻጸም ስናይ የመሬት አቅርቦት አመታዊ እቅዱ ከ18 ሺህ ሄክታር በላይ መሬት ነው። በ4 ወሩ ከ4300 በላይ ሄክታር መሬት ተላልፏል። ሸድ ግንባታ ስናየው 2600 ለመስራት ነው የታቀደ በ1.5 ቢሊዮን ብር ማለት ነው። በ4 ወሩ ውስጥ 870 ሚሊዮን ብር ወጪ በማድረግ 319 ሸዶች ተገንብተው ተላልፈዋል ለስራ ፈጣሪዎች ማለት ነው። ይሄ ቁጥር ስናየው በነገራችን ላይ ባለፈው አመት አጠቃላይ የሸድ መገንቢያ 1.2 ቢሊዮን ነበረ። አሁን በ4 ወር ውስጥ እንግዲህ 870 ሚሊዮን ነው። እንግዲህ ስለዚህ ቀሪ ስራዎች በቀላሉ የባለፈውን አመት የተሻለ መስራት እንደሚቻል ያሳያል ማለት ነው። ሌላው አገልግሎት ምንድነው? ብድር ነው። አመታዊ እቅድ 3.3 ቢሊዮን ብር ነው። ባለፉት 4 ወር 2.17 ቢሊዮን ብር ተሰራጭቷል። እንግዲህ የአመቱን ከ50 በመቶ በላይ ተሰራጭቷል ማለት ነው። የበጀቱ ምንጭ ከዚህ ላይ እንደምናየው በዋናነት ግብረሰናይ ድርጅቶች ናቸው። ከዛ ባለፈ ተዘዋዋሪ ብድር፣ መደበኛ ብድርና ዋሊያ ካፒታል ይነሳሉ ማለት ነው። ቅድም እንዳልኩት 2.17 ቢሊዮን ብር ተሰራጭቷል። ከዚህ ይሄ ብር የተሰራጨው አንደኛ ከ16 ሺህ በላይ ለሚሆኑ ኢንተርፕራይዞች ነው። ሁለተኛ ደግሞ ከ41 ሺህ በላይ ለሚሆኑ አንቀሳቃሾች ወይም ግለሰቦች ነው ማለት ነው። ቀጣይ ትኩረት የሚሹ ጉዳዮች አሉ። አንደኛው ተዘዋዋሪ ብድር ነው። እንግዲህ እንደምታወቀው የስራ ዕድል የተፈጠረላቸው ዜጎች ተዘዋዋሪ ብድር ይሰጣቸዋል። ያን ተዘዋዋሪ ብድር ሲሰጣቸው ምንድነው? ሰርተው እንዲከፍሉ ነው። ስለዚህ ያንን ካልከፈሉ ለቀጣይ የስራ ዕድል ለሚፈጠርላቸው ብድር ማቅረብ አይቻልም። አሁን ዘንድሮ አምና 1.4 ቢሊዮን ብር ተሰጥቷል። ዘንድሮ የሚሰጠው አለ። ይህን ታሳቢ አድርጎ መመለስ አለበት ማለት ነው። ሌላው ደግሞ መንግስት ይህን ትኩረት ሰጥቶ መመለስ አለበት። መደበኛ ብድርም እንደዚሁ 1.4 ቢሊዮን ብር የሚሰራጨው ከመደበኛ ብድር ስለሆነ መንግስት ትኩረት አድርጎ በየደረጃ ያለው ማለት ነው መስራት አለበት የሚለው ነው። መረጃው የአማራ ክልል ስራና ክህሎት ቢሮ ነው። አመሰግናለሁ። እናመሰግናለን በቀለ። መልካም ጊዜ ይሁንልህ። እዚሁ ጉዳይ ላይ ነው አሁንም ቆይታ የምናደርገው። የተወደዳችሁ ተመልካቾቻችን ባለፉት 4 ወራት የስራ ዕድል ለተፈጠረላቸው ዜጎች የገበያ ትስስር ለመፍጠር ከ1.3 ቢሊዮን ብር በላይ ስራ ላይ መዋሉን የአማራ ክልል ስራና ክህሎት ቢሮ አስታውቋል። የስራ ዕድል ፈጠራ ስራውን ለማዘመን ቴክኖሎጂን በመጠቀም እየሰራ መሆኑንም ቢሮ እንዲሁ ገልጿል። በቀለ ተሾመ ተጨማሪ አዘጋጅተዋል። ተከታትለን እንመለስ።
በአማራ ክልል በ2018 በጀት ዓመት ባለፉት 4 ወራት ከ260 ሺህ በላይ ለሚሆኑ ዜጎች የስራ ዕድል እንደተፈጠረላቸው ከክልሉ ስራና ክህሎት ቢሮ የተገኘው መረጃ ያመለክታል። በ4 ወራት ውስጥ የነበረው የስራ ዕድል ፈጠራ ስራው ከባለፉት ዓመታት የተሻለ አፈጻጸም ቢኖረውም አሁንም ካለው ችግር አኳያ የሚቀር ስራ መኖሩን የአማራ ክልል ስራና ክህሎት ቢሮ ምክትል ኃላፊ አቶ አወቀ ዘመን አንስተዋል። የስራ ዕድል ፈጠራ 24% አካባቢ ነው። መድረስ የነበረብን 26% ነው። ወደ መቶኛ ብትቀይረው ጥሩ አፈጻጸም ነው። ኦልሞስት 90ዎቹ ነው የሚሆነው ከ4 ወሩ አኳያ ብታሰለው ማለት ነው። እና የአፈጻጸም ያለንበት ደረጃ ችግር የለበትም፣ ጥሩ ነው ብለን እንወስዳለን። ቅድም ሲነሳ እንደነበረው ግን ከፍተኛ የሆነ ቁጥር ያለው ምሩቃን አለ በክልላችን ላይ። ይሄ ከስራ ጋር መስተሳሰር አለበት። ሲደመር ደግሞ የስኩል ኤጅ የሚባለው የትምህርት እድሜ የሚባል አለ። በትምህርት እድሜ ክልል ውስጥ ያለው ወጣት ከትምህርት ጋር ነው ለማለት አሁን እንቸገራለን። እንደምታውቁት በተለያየ መንገድ ስራ ላይ ትምህርት ገበታው ላይ ባለመሆኑ ምክንያት አነሰም አደገም ስራ አግኝቶ ህይወትን የስራ እድል እንዲፈጠርለት ይፈልጋል። ይሄንን እንኳ አውቶፍ ብናረገው ኢቨን ከዛ ውጭ እንኳ ብናረገው በራሱ ክልላችን ውስጥ ያለው ስራ ፈላጊ ቁጥር በቀላሉ የሚታይ አይደለም። ከዚህ አኳያ ወስደን ስናይ እርካታ አለ ወይ፣ በምንፈልገው ደረጃ እየሄደ ነው ወይ የሚለው መሰረታዊ ጉድለት እንዳለበት መውሰድ ጥሩ ነው። ሁሉም ቢሮዎች ያገባናል ብሎ መስራት ይጠበቅባቸዋል። ስራ ፈላጊውም ከትንሽ ጀምሮ ትልቅ እየተሆነ ብዙ ሀብት እየተፈጠረ እንደሚሄድ አስቦ ከትንሽ ለመጀመር መዘጋጀት ይኖርበታል። ያን ሊያደርግ የሚችል ስልጠናዎች፣ የኢንተርፕረነርሺፕ ስልጠና፣ የቴክኒካል ስልጠና ሲደመር ደግሞ የላይፍ ስኪል ትሬኒንግ የሚባሉትን እኛም በበለጠ አጠናክረን መስጠት ይጠበቅብናል። ዝሮ ግን ጅምሩ ጥሩ ነው የሚባል ነው። የስራ ዕድል ለተፈጠረላቸው ዜጎች የገበያ ትስስር ለመፍጠር የሚውል ከ1.3 ቢሊዮን ብር በላይ ወጪ መደረጉን አቶ አወቀ አንስተዋል። 39 ሺህ የሚደርሱ ኢንተርፕራይዞችን የገበያ ትስስሩ ተጠቃሚ ይሆናሉ የሚል የበጀት ዓመቱ እቅድ ነበር። አሁን ከ11 ሺህ በላይ የሚደርሱ ኢንተርፕራይዞች የገበያ ትስስር ተጠቃሚ ናቸው። በበጀት ዓመቱም ወደ 4.9 ቢሊዮን ገንዘብ የገበያ ትስስር ይፈጠራል። ገበያ ትስስር ስንል የኮንስትራክሽን ማኑፋክቸሪንግ ዘርፍና ሌሎችንም ያካተተ ስለሆነ ያን ያክል ገንዘብ ኮስት የሚያደርግ ወይም የሚያወጣ የገበያ ትስስር ይደረጋል የሚል ነው እቅዳችን የነበረው። እስካሁን ባለው ወደ 1.313 ቢሊዮን የሚደርስ ገንዘብ የገበያ ትስስር ተደርጓል። የስራ ዕድል ፈጠራውን ከብልሹ አሰራር ለመታደግና ለማዘመን በክልሉ ያሉ 215 የስራና ክህሎት ጽህፈት ቤቶች አሰራራቸውን በዲጂታል ማድረጋቸውንም ምክትል ኃላፊው አንስተዋል። ወደ 258 የሚደርሱ ጽህፈት ቤቶች አሉን። እነዚህ በሲስተም እንዲገቡ እንፈልጋለን። እኛ እስካሁን ባለው ወደ 215 የሚደርሱ ወደ ሲስተሙ ገብተዋል። ለዚህ አመች ዘንድ ለ146 የገጠር ወረዳ ታብሌት አድርሰናል። ለ353 የአንድ ማዕከላት በተመሳሳይ ታብሌት እንዲደርሳቸው አድርገናል። ይሄ በተለይ የአንድ ማዕከሎቹ ወደ 1 ዓመት የሚሆን የአየር ታይም ነፃ የሆነ ፓኬጁን እኛ እንዲሞላላቸው ለዚያ በጀት ይዘናል። በክልል ደረጃ የታብሌቶቹ ዋጋ የአየር ታይሙ ምናምን ስንደማምረው ኦልሞስት ወደ 23 ሚሊዮን አካባቢ ብር ኮስት የሚያስደርግ ነው። ይህ ዜና እስከተጠናቀረበት ጊዜ ድረስ በአማራ ክልል ከ700 ሺህ በላይ ስራ ፈላጊዎች መመዝገባቸውን ከስራና ክህሎት ቢሮ የተገኘው መረጃ ያመለክታል።